የዮሐንስ ራእይ ምዕራፍ 2 በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት ያዘው። በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ሥራዬንና ድካሜን ትዕግሥትንም አውቃለሁ። ክፉዎችንም ልትታገስ እንዳልቻል እንዲሁ ሳይሆኑ ሐዋርያትን የሚሉትን መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከመም። ዳሩ ግን የሚነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውን ሥራዬን አድርግ፣ አለዛ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው ይወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የሚጠለውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሣው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በሰመርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራዬንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነኝ። የሰይጣን ማኅበር ናቸው እንጂ አይሁድ ሳይሁዱ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመን ይሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሣው በሁለተኛ ሞት አይጎዳም። በጴርጋሞንም ወዳለው ወደ አብያተ ክርስቲያናት መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንጢጳስ በነበረበት ዘመን እንኳ ሃይማኖትን አልካድም። ዳሩ ግን ለጣዖት የታረዱን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማሩ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የሚነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ ይዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ስማ። ድል ለነሣው ከተሰወረ ማና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የማያውቀው የሌለ አዲስ ስም ተጽፏል። በቲያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ ጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራዬንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግሥትህንም ከፊተኛው ሥራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎችንም እንዲሴስኑና ለጣዖት የታረዱ እንዲበሉ የምታስተምረው የምታስተውን ያችን ሴት ኤልዛቤልን ስለምታዋት የሚነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷ ጋር የሚያመነዝሩትን ከሥራዋ ንስሐ ባይገቡ በታላቅ መከራ ይጥላቸዋለሁ፣ ልጆቿንም በሞት ይገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የሚመረምረው እኔ እንደሆነ ያውቃሉ። ለእያንዳንዳችሁም እንደ ሥራችሁ ይሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ ትላለሁ፣ ሌላ ሸክም አልጭንባችሁ። ነገር ግን እስኪመጣ ድረስ ያላችሁን ጠብቁ። ድል ለነሣውና እስከ መጨረሻ ሥራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበሉ በአሕዛብ ላይ ሥልጣን እሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ።